በርካታ ባለሀብቶች በቁጥጥር ስር እየዋሉ መሆኑን የደረሰን መረጃ ያሳያል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መንግስት በቁጥጥር ስር እንዳዋላቸው ታውቋል። በሌላ በኩል ደግሞ ለቸርቻሪ ነጋዴዎችና ለሱፐርማርኬት ባለቤቶች አስቸጋሪ ጊዜ መምጣቱን አውቀናል። መንግስት ይፋ ባደረገው አዲስ አሰራር መሰረት ዓለም አቀፍ ሱፐርማርኬት ስራ ሊጀምር መሆኑን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹ የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ካርፉር ሱፐርማርኬትን ጨምሮ በርካታ የውጭ የግብይት ማዕከላት በኢትዮጵያ ስራ ሊጀምሩ እንደሆነ ታውቋል። ግዙፉ የፈረንሳይ የሸቀጣሸቀጥ ግብይት ማዕከል ካርፉርን ጨምሮ በርካታ ተመሳሳይ የውጭ ድርጅቶች በኢትዮጵያ ስራ ለመጀመር እንደተስማሙ ታውቋል። እንደ ኬንያ ባሉ ሀገራት ግዙፍ የሱፐርማርኬት ንግዶችን የሚያንቀሳቅሰው ካርፉር ወደ ኢትዮጵያ ገበያ እንዲገባ ጠቅላይ ሚኒስትር አብይ አህመድ የድርጅቱን ዋና ስራ አስፈጻሚ በቀጥታ ሲያነጋግሩና ሲያግባቡ እንደነበር መዘገቡ ይታወሳል። ካርፉር በሀገር ውስጥ ሊገኙ የማይችሉና በሀገር ውስጥ የሚገኙ ምርቶችን በስፋትና ጥራት በማቅረብ የሚታወቅ ሲሆን በዓለም ዙሪያ በ40 ሀገራት ውስጥ 14000 ሱፐርማርኬቶችን እንደሚያስተዳድር መረጃዎች ያሳያሉ። የካርፉር ወደ ኢትዮጵያ መምጣት ለሌሎች ሱፐርማርኬቶችም ሆነ በሌላ ዘርፍ ላይ ላሉ ድርጅቶች መምጣት ምክንያት ይሆናል ብለዋል መረጃ ሰጪው። የውጭ ኩባንያዎች በጅምላና ችርቻሮ ንግድ እንዲሳተፉ በሚኒስትሮች ምክር ቤት ከተፈቀደ በኋላ ከ40 በላይ የውጭ ኩባንያዎች ፈቃድ መውሰዳቸውን የኢትዮጵያ ኢንቨስትመንት ኮሚሽን በቅርቡ ማስታወቁ ይታወሳል። ለውጭ ኩባንያዎች በጅምላና ችርቻሮ ንግድ እንዲሳተፉ ፈቃድ ከተሰጠ በጣም አጭር ጊዜ እንደሆነ የገለጹት የኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ናቸው። በመመሪያው መሰረት ማንኛውም የውጭ ኩባንያ ጥሬ ቡና፣ ጫት፣ የቅባት እህል፣ ጥራጥሬ፣ ቆዳና ሌጦ፣ የደን ውጤቶች፣ ዶሮና የቁም እንስሳትን ከገበያ በመግዛት የመላክ የውጭ ንግድ ኢንቨስትመንት ላይ መሰማራት እንደሚችል ተደንግጓል። ከኮሚሽኑ ፈቃድ ከተሰጣቸው የውጭ ኩባንያዎች ውስጥ በኤሌክትሪክ መኪና፣ በዘይት፣ በቁም እንስሳት፣ በጫት ንግድና ለተለያዩ አገልግሎት የሚውል ቅባት ማምረት ላይ የተሰማሩ እንዳሉበት ኮሚሽነሩ ገልጸዋል። ይህ ገበያ ለውጭ ኩባንያዎች በመዘጋቱ ምክንያት ሀገሪቱ በርካታ እድሎችን ያጣች ሲሆን በመከፈቱ ደግሞ በርካታ እድሎችን ታገኝበታለች ሲሉ ኮሚሽነሩ ተናግረዋል። ፈቃድ ካገኙት የውጭ ኩባንያዎች ባሻገርም በኢትዮጵያ ኢንቨስትመንት ቦርድ በኩል ደግሞ 36 የውጭ የጅምላና ችርቻሮ ንግድ የሚሰማሩ የውጭ ኩባንያዎች በሀገር ውስጥ እንዲሰሩ ጸድቆላቸዋል። እነዚህ ኩባንያዎችም ዝቅተኛውን የካፒታል መጠን ተቀማጭ ካደረጉ በኋላ ለባንክ ደብዳቤ ተጽፎላቸው እነሱም ፈቃድ ወደ ማውጣት ይሄዳሉ በማለት ገልጸዋል። በሌላ በኩል ደግሞ በርካታ ባለሀብቶች በቁጥጥር ስር መዋላቸውን የደረሰን መረጃ ያሳያል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መንግስት በቁጥጥር ስር እንዳዋላቸው ታውቋል። መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ እየገለጸ ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶችን በቁጥጥር ስር እየዋሉ መሆኑን ሰምተናል። እርምጃው የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋት ይፈጥራል በሚል የኢኮኖሚ ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ አልወሰደም በሚል አስተያየት መስጠታቸውን ተከትሎ ነው። ምንጮቹ እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ገንዘብ ከኢኮኖሚ ውስጥ የመውጣት አደጋ ተደቅኖበታል በሚል ነው። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለአስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይቷል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ እስካሁን በይፋ የገለጸው ነገር የለም። መንግስት የግለሰቦችን የባንክ እንቅስቃሴ በትኩረት በማጣራት ላይ መሆኑን በተደጋጋሚ ጊዜ ሲያስታውቅ ቆይቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳለ አሰፋ እንደገለጹት አገልግሎቱ ከተቆጣጣሪና ከህግ አስከባሪ ተቋማት እንዲሁም ከዓለም አቀፍ ተቋማት ጋር የፋይናንስ ወንጀሎችን በመከላከል ስራ ጠንካራ ትብብር መስርተዋል። በተለይም የተለያዩ አጠራጣሪ የገንዘብ ዝውውርና ተያያዥ መረጃዎችን በተመለከተ የፋይናንስ ተቋማት እንዲሁም ደግሞ ፋይናንስ ነክ ያልሆኑ ተቋማት ሪፖርቶችን ተቀብለን እናጣራለን ብለዋል። አቶ እንዳለ እንደገለጹት አገልግሎቱ ከተለያዩ አካላት በተለያየ አግባብ የሚደርሱትንና ከልዩ ልዩ ምንጮች የሚያገኛቸውን መረጃዎች መነሻ በማድረግ በሁለት መልኩ የኢንተለጀንስ ውጤቶችን አዘጋጅቶ ለሚመለከታቸው አካላት
አካላት ያስተላልፋል። የመጀመሪያው አጠራጣሪ ግብይት መረጃዎችን መነሻ ማድረግ ሲሆን ሁለተኛው ደግሞ ከተለያዩ አካላት የሚቀርቡ የመረጃ ድጋፍ ጥያቄዎችን መሰረት ያደረጉ መሆናቸውን ኃላፊው ተናግረዋል። ጥቆማዎቹ ከፋይናንስ ተቋማት፣ ከንግድና የሙያ ማህበራት፣ ከግለሰቦችና ከተለያዩ ምንጮች የሚገኙ መሆናቸውንም ነው የተናገሩት። ባለፉት ጥቂት ወራት አገልግሎቱ ከ6000 በላይ የአጠራጣሪ የግብይት መረጃዎችን መቀበሉን አስታውቀዋል። አገልግሎቱ ትንተናውን ያከናወነባቸው 150 የፋይናንስ ምርመራ ውጤቶች በፌዴራልና በክልል ደረጃ ለሚገኙ ለተለያዩ የህግ አካላት ያስተላለፈ ሲሆን የፋይናንስ ምርመራ ውጤቶቹ ከ600 በላይ ተጠርጣሪዎችን መረጃ አጠናክረው የያዙ መሆናቸውንም ነው የገለጹት። በአጠቃላይ ባለፉት ወራት ከ2 ቢሊዮን ብር በላይ የያዙ የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካላት መተላለፋቸውን አስታውቀው በኢኮኖሚው ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ወንጀሎችን በመከላከል ረገድ ሰፊ ስራ መከናወኑን ተናግረዋል።